ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ ዛሬ ምናልባት ትንሽ ጊዜ ሰጥቼ ሌላ ጊዜም በደንብ የምመጣበት ወሳኝ አጀንዳ እንድትከታተሉት የምፈልገውን ወሳኝ አጀንዳ ነው ቀጥሎ የማቀርብላችሁ። በጣም ወሳኝ ማለት በአመቱ ውስጥ ያዝነው እንደምታውቁት የአዲስ ኮምፓስ ቤተሰቦች ትልቁ እቅዳችን ብለን ያልነውን ታስታውሳላችሁና ከዛ እቅድ ጋር የተያያዘ ነው። የአመቱ እቅድ ምንድነው? ጻፉልን የአዲስ ኮምፓስ ቤተሰቦች። በመረጃ በማስረጃ ተደግፈን ዕውቀት ለምትፈልጉ ሙግት በመጓቻ ሐሳብ ለምትፈልጉ ሰዎች ነው የምናቀርብላችሁ። ማመሰግናቸውም ሰዎች አሉ ከመረጃውና ማስረጃው ጋር ተያይዞ። ስለዚህ ይሄ ትንሽ ለየት ያለ ሐሳብ የሚራመድበት ነው ብዬ አስባለሁ። ለኢትዮጵያ በጣም የሚጠቅማት የቀደሙ ብዙም አይደለም። አሰብ የኢትዮጵያ ሉዓላዊ ግዛት ናት። አርዱፍ ይፋ የሆነው ሚስጥራዊ ደብዳቤ ኢሳያስ መድረክ ረግጦ ወጣ። እነዚህ ማጠንጠኛ የውይይታችን ማጠንጠኛ ሐሳቦች ናቸው። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ በምክትል ሊቀመንበሩ በኩል መግለጫ ሰጥቷል። እኚህ ምክትል ሊቀመንበር አቶ መሐመድ አወል ይባላሉ። አርዱፍን ታውቁታላችሁ፣ በኋላ እንመጣለን። ምን አለ አርዱፍ? ቶሎ አነሳላችኋለሁ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ማለት ነው። አርዱፍ አሰብ የኢትዮጵያ ሉዓላዊ ግዛት መሆኑን እናምናለን። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በሙሉ አቅም እንደግፋለን። መታወቅ ያለበት ጉዳይ ኢትዮጵያ የባህር በር የነበራትና የአሰብ ወደብ ባለቤት የነበረች አገር ናት። ይህ እንግዲህ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ነው፣ የመንግስት አካል አይደለም። በነገራችን 30 ምናምን ዓመቱ ወይ 20 ምናምን ዓመቱ ነው የፓርቲ 30 ምናምን ዓመቱ። ይቀጥላል አርዱፍ። ወደ ቀደመው ታሪክም ስንመለስ የአሰብ ራስ ገዝ አስተዳደር ሲመሰረት የአፋር ህዝብን ጥያቄ በመመለስ አሰብን በመቀመጫነት የተጠቀመ ነበር። የአሰብ ራስ ገዝ አስተዳደር ሲመሰረት በደርግ ጊዜ ማለት ነው የአፋር ህዝብን ጥያቄ የመለሰና አሰብን በመቀመጫነት ዋና ከተማዋ ያደረገ ነው። በተደረገው የስርዓት ለውጥ የሽግግር መንግስቱ ግልጽነት በጎደለው አካሄድ ኤርትራ በሪፈረንደም እንድትነጠል ተደረገ። ያኔ በቻርተሩ መሰረት እንደ አፋር አባት የሚቆጠሩ የአፋር አባት ነው የሚባሉት ባይዘው ጋድፋዘር ነው የሚሏቸው ሱልጣን አሊ ሚራህ አምፍሬ ውሳኔውን በጽኑ ተቃውሞት ነበር። ኖቱን ጻፉትና መሰረት ሌሎቻችሁ ሱልጣን አሊ ሚራህ አምፍሬ ያኔ በቻርተሩ መሰረት የነበረውን የአፋር አባት የሆኑ ሰው
ተቃውመውት ነበር። ይሄ መግለጫው ላይ ያለው እናነሳለን። ሱልጣን አሊ ፍሬ ማለት ዘ ጋድፋዘር ኦፍ የአፋር እንትን ማለት ነው። ዋናው አባት የሚባሉት ናቸው። ሱልጣን አሊሚራህ አንፍሬ በዛን ወቅትም የኢትዮጵያ መንግስት የባህር በር ባለቤትነትን አገራዊ አጀንዳ ማድረግ ትክክለኛ ውሳኔ ነበር ብለዋል። ኢትዮጵያ የግድ የባህር በር ያስፈልጋታል ብለው ሞግተዋል። በወቅቱም አርዱፍም ፓርቲው ማለት ነው እንደ ድርጅት አሰብ የኢትዮጵያ ሉዓላዊ ግዛት ስለሆነ በወቅቱ አሰብን ማጣት አደገኛ ውሳኔ መሆኑን እንደሚያምን ተናግረናል፣ ታግለናል ነው የሚለው የአርዱፍ መግለጫ። ይቀጥላል ማጠቃለያ። የባህር በር የማግኘትና አሰብን የማስመለስ ጉዳይ የአፋር ህዝብ በክልሉ የሚንቀሳቀሱ የፖለቲካ ኃይሎች የጋራ አቋም ጭምር ነው። ይቀጥላሉ። ታሪክም ሆነ ሌሎች ማስረጃዎችን ብናጣቅስ አሰብ የኢትዮጵያ ናት። አሰብ ወደ ቀድሞ ግዛቱ እንዲመለስ የሚጠበቅብንን እንሰራለን። አርዱፍ ነው እያለ ያለው። በአሰብ አካባቢ የሚገኙ አፋሮች በከፍተኛ ጫናና እንግልት ውስጥ የሚገኙ በመሆናቸው የአሰብ መመለስ ለአፋር ህዝብና በአጠቃላይ ለኢትዮጵያ ህዝብ ትልቅ ትርጉም አለው። ይሄ የአርዱፍ መግለጫ ነው፣ ምክትል ሊቀመንበሩ የሰጠው ማለት ነው። ትልቅ ሀሳብ ነው። በዚህ አጋጣሚ ስለ አርዱፍ ነግሬያቸዋለሁ። ከዚህ በፊት አስታውሱም ብያችሁ ነበር። የአዲስ ኮምፓስ የ2015 መሪ እቅድ ምንድን ነበር ያልኳችሁ የነበረ። በዛ መሪ እቅድ ላይ የተቀመጡ ነገሮች ነበሩ። ዛሬ መረጃዎቹ ይፋ የሆኑ ስለሆነ ማመሰግነውን ሰው አመሰግናለሁ ብያቸዋለሁ። በኋላ ምን ነበረ የ2018 መሪ እቅዳችን? ዋናው እቅዳችን፣ ዋና የመጣጥፋችን ዋና ማዕከል ምን ነበር ያልነው? ሁላችሁም እንኳን አንብባችሁታል። ይሄ ነው መሪ እቅዳችን። ስለዚህ ነው የምናወራው። ዝርዝር ጽሁፉ ጋር አልገታችሁም። ይሄ 30 ገጽ መጣጥፍ የ2015 መሪ እቅዳችን፣ የአዲስ ኮምፓስ መሪ እቅድ ይሄ ነው። ከዚህ ቀጥሎ የሚኖሩ ሰብሲደሪ እቅዶች ይኖራሉ፣ ግን ይሄ የእቅዶቹ አባት ነው ብያቸዋል። የኢሳያስ አፈወርቂ ቀጣይ እቅድ ማን ነው? ባለተራ በሰኔ ወር የጻፍ ነው ማለት በዚህ ላይ ገጽ 7 ላይ ያመጣላችኋለሁ። ገጽ 7 ምንድነው የሚለው? ገጽ 7 የዘመቻ 1.2 ማለት ነው። የዘመቻ አርዱፍ ጦርነት ዛሬ ከምን ጋር እንደማያይዝ ስለማሳያችሁ ነው። በመረጃ በማስረጃ እውቀት ተኮር ነው ያልኳችሁ። ለዚህ ነው ዛሬ እዚህ መጣጥፍ ላይ ምንድነው ያልኩት? ገጽ 6 በኢትዮጵያና በኤርትራ መካከል በግንቦት 1990 ከተቀጣጠለው ጦርነት ጥቂት ዓመታት በፊት በኢሳያስ አፈወርቂና በጠቅላይ ሚኒስትር መለስ ዜናዊ የጋራ ጥምረት ፈጥረው ጦርነት የከፈቱት አርዱፍ፣ የዛሬ መግለጫ የሰጠው ማለት አርዱፍ በሚባል ድርጅት ስም በአፋር ህዝብ ላይ ነበር። ለአብነት ያህል ሁለቱ የኤርትራና የኢትዮጵያ ቁንጮ መሪዎች አርዱፍን የአፋር አብዮታዊ ዲሞክራሲ አንድነት ግንባር አስታከው የአፋርን ህዝብ ለመውጋት የተስማሙበት ሚስጥራዊ ደብዳቤ በወቅቱ በነበሩ የፕሬስ ውጤቶች ይፋ መሆኑ የሚታወስ ነው። በወቅቱ በነበሩ የፕሬስ ውጤቶች ዛሬ አንዱ ማመሰግን ያልኳችሁ በተለይም በአቶ መለስ ዜናዊና በኢሳያስ አፈወርቂ መካከል የተካሄደውን በትግርኛ የተጻፈ ጥብቅ ሚስጥራዊ ደብዳቤ ልውውጥ ተተርጉሞ በወቅቱ በነበሩት እንደ ኢትዮጲስ ያሉ የፕሬስ ውጤቶች ይፋ መደረጉ አነጋጋሪ ሆኖ ቆይቷል።
ታሪኩን ባጭሩ ስንመለከት የኢትዮ ኤርትራ ጦርነት ሊፈነዳ ወራቶች ሲቀሩት አቶ መለስ ዜናዊ ለኢሳያስ አፈወርቂ በጻፈለት ሚስጥራዊ ደብዳቤ ላይ እዚህ ጋር ትንሽ ሚስ አንደርስታንድ አድርጌዋለሁ። ለካ መጀመሪያ የጻፈው አቶ ኢሳያስ ነው እና በዛ በኋላ ደብዳቤውን ሳየው ኖቴ ላይ ሶስት በዛ ኢኔኒ ኬዝ ብዙ ይዘቱ ላይ ለውጥ አመጣም። ታሪኩን ባጭሩ ስንመለከት የኢትዮ ኤርትራ ጦርነት ሊፈነዳ ወራቶች ሲቀሩት አቶ መለስ ዜናዊ ለኢሳያስ አፈወርቂ በጻፈለት ሚስጥራዊ ደብዳቤ ላይ ብጻ ኢሳያስ ሆይ የኢትዮጵያ ፓርላማ በቅርብ ጊዜ ተሰብስቦ የገንዘብ ለውጥ ሊያደርግ ስለሆነ ማድረግ ያለብን ጥንቃቄ ካለ ብሎ አስቀድሞ ላሳውቅ ነው በማለት የሀገር ሚስጥር አሳልፎ ይሰጣል። ኢሳያስ አፈወርቂ በበኩሉ ብጻይ መለስ አስቀድመ ስላሳወቅከኝ አመሰግናለሁ። ለጊዜውን የሚያሳስበኝ የገንዘብ ለውጥ ሳይሆን በአፋር አካባቢ ያለው አደገኛ ሁኔታ ነው። በእኛ አካባቢ ያለውን አጽድተናል። የሚቀረው በእናንተ በኩል ያለው ስለሆነ በፍጥነት የመጠራረጉን ስራ ስሩ በማለት የአጸፋ ምላሽ ይሰጣል። ጠቅላይ ሚኒስትር መለስ ዜናዊ በሰጠው ያጸፋ ምላሽ የአፋር ኃይሎችን ጠራርገው እንደሚደመሱ ትዕዛዝ መስጠቱን ይልቁንስ የብር ለውጡን ብታስብበት ይሻላል በማለት በድጋሚ አስጠንቅቆታል። ሚስጥራዊ ደብዳቤ ልውጡም በዚህ ይቋጫል። ይህን ተከትሎም በአጭር ጊዜ ውስጥ የአፋር ህዝብ ላይ የተከፈተ የተቀናጀ ዘመቻ ጽምዶ ማለት ነው። አሁን ጽምዶ ማለት ነው። የአፋርን ህዝብ ያጠፋው ህወሓትና ሻዕቢያ ተጣምደው ነው። ጥምዶ ነው የተፈጠረው። የተቀናጀ ጥምዶ፣ ጅምላ ግድያ ተፈጸመበት። በደንብ ስሙ። እዚህ ጋር ይሄ እውነት ነው። ሰኔ ወር ላይ የጻፍኩላችሁን ይሄ እውነት ሚስጥራዊው ደብዳቤ ልውውጡ በዚህ ይቋጫል። ይህን ተከትሎም በአጭር ጊዜ ውስጥ የአፋር ህዝብ ላይ በተከፈተ የተቀናጀ ዘመቻ በማን በህወሓትና በሻዕቢያ የጅምላ ግድያ ተፈጸመ። ዝርዝሩን ቀጥላ አንብቡት። ወደ ኋላ ሄዳችሁ ገርቡት። ሰዋት ነው። አሁን ለምን አመጣኸው ነው? የዛኔ ስነግራችሁ ከአንዴም ሁለት ሶስቴ ይሄ ደብዳቤ ኢትዮጲስ ውስጥ ነበረ። የኢትዮጲስ ባለቤት ደግሞ አቶ ሲሳይ አጌና ነው። በወቅቱም 3-4 ዲስከስ አድርገን እኔ ደብዳቤዎቹንም አይቻ እጆቼ ላይ አሉ። በነገራችን ላይ ኢትዮጲስ መጽሔቱም ስላለኝ ማለት ከቻለ አቶ ሲሳይ ይፋ ያርገው ሲሳይ አጌና ብዬ ነበረ። አይ ቲንክ የሆኑ ሰዎች ኮሙኒኬት እንዳደረጉት ሰምቻለሁ። ኤርሚያስ እንዲህ ያለ ነው እውነት ነው ወይ ብለው እንደጠየቁት ሰምቻለሁ። ሰው አለ ሚስጥር ስለሆነ ነከለ አይደለም። ግን አመሰግነዋለሁ ሲሳይ። ማመሰግነው ለምንድን ነው? እኔ የተናገርኩትን ይዞ ደብዳቤውንና መረጃውን ይዞት ወጥቷል። በጣም ነው ማመሰግነው። እናመሰግናለን በሉልኝ ሲሳይ። እናመሰግናለን። ሰው አድርጎታል። ደብዳቤውን ይፋ አውጥቷል። ለዚህ ትልቅ ምስጋና ነው ያለኝ። ሆኖም ደብዳቤው በማን ተወስኖ ተጻፈ የሚለው ነው እያነጋገረን የቀጠለው። የሽግግሩ መንግስት ካበቃና ኤርትራን በተባበሩት መንግስታት ድርጅት እውቅና ከተሰጣት በኋላም በሁለቱ መንግስታት በተለይም በሁለቱ መሪዎች መካከል የነበረው ግንኙነት ህግና ስርዓት የተከተለ የየሀገራቱን ነጻነትና ህልውና ባከበረ መልኩ ነው ወይ የሚለውን ጥያቄ የሚያስነሳ ከ28 ዓመታት በፊት በሁለቱ መሪዎች መካከል በግል በእጅ ጽሁፍ የተለዋወጡትን ደብዳቤ ማስታወስ ተችሏል። ጠቅላይ ሚኒስትር መለስ ዜናዊና ፕሬዚዳንት ኢሳያስ አፈወርቂ በነሐሴ ወር 1989 የተመላለሱት ደብዳቤ ኢትዮጵያ የገንዘብ ለውጥ ለማድረግ መዘጋጀቷን፣ ይህንንም ለኢትዮጵያ ህዝብ ይፋ ለማድረግ ከኤርትራ በኩል ስምምነት እየተጠበቀ መሆኑን ያስረዳል። ጠቅላይ ሚኒስትር መለስ ዜናዊ ገንዘቡን በመስከረም ወር 1990 የመለወጥ እቅድ መኖሩንና ገንዘቡ ታትሞ መግባቱን ከፕሬዚዳንት ኢሳያስ ጋር ደብዳቤ በሚለዋወጡበት ወቅት ስለ ጉዳዩ የኢትዮጵያ ፓርላማ አለማወቁንም ደብዳቤው ያብራራል። ሁለቱ መሪዎች በትግርኛ ቋንቋ በእጅ ጽሁፍ የተለዋወጡት ደብዳቤ ድንበር አካባቢ አለመግባባቶች እንዳሉባቸው፣ በሌላም በኩል የአፋሩን አማጺ አርዱፍን በጋራ ለመውጋት እየተንቀሳቀሱ መገኘታቸውንም ያስረዳል። የዚህን ደብዳቤ የአማርኛ ትርጉም በዚህ ዘገባ እናስታውሳለን። በቅድሚያ ደብዳቤውን የጻፉት ፕሬዝዳንት ኢሳያስ ሲሆኑ ከሱ እንጀምራለን። ጓድ መለስ እንደምን ሰንብተሃል? ዛሬ እንድጽፍልህ ያደረገልኝ ባዳ አካባቢ ያለው አሳሳቢ ሁኔታ ነው።
በመካከላችን ያለው ድንበር በዘልማድ የሚታወቅ እንጂ በትክክል ነጥሮና ተረጋግጦ ያወቅነው ወሰን አለ ለማለት አይቻልም። የዛሬና የወደፊት ዝምድናችን አንጻር ብዙም ክርክር አድርገንበት የቆየነው ጉዳይ አይደለም። ለወደፊትም ቢሆን እምብዛም የሚያከራክርና የሚያሳስብ አይመስለኝም። እውነቱ ይሄ ሆኖ ሳለ አልፎ አልፎ ግን በተለያዩ ጊዜያት በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢው የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶችን ለማብረድና ችግሩን ለመፍታት ሲሞክሩ ቆይተዋል። በዚህ ሰሞን ግን አዲምሮግ አካባቢ ሰራዊታቸው የወሰደው የኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ሁኔታው ወታደራዊ ኃይል እርምጃ እስከ መጠቀም የሚያደርስ ምክንያት አልነበረውም። ይህን ያህል አንገብጋቢ እና አሳሳቢ ቢሆንም እንኳን በወንድማዊነትና በመነጋገር በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴው ስለ ድንበር ጉዳይ ማንሳት ቢፈለግ እንኳን አግባብ ባለውና በተሻለ መልኩ መፍታት ይቻላል። ይሄ የተወሰደው እርምጃ አስፈላጊ ወዳልሆነ ግጭት እንዳያመራ ከአሁኑ መገታት አለበትና አንተው ራሱ አስቸኳይ እርምጃ እንድትወስድ አሳስባለሁ። ከሰላምታ ጋር ኢሳያስ አፈወርቂም 160897 በኢትዮጵያ አቆጣጠር ነሐሴ 10 1989። ከጠቅላይ ሚኒስትር መለስ ዜናዊ ለፕሬዝዳንት ኢሳያስ የተሰጠ ምላሽ። እንደሰነበትክ የጻፍካትን ደብዳቤ ተመልክቻለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቼ ነበር እና የማነ የመጡ ጊዜም ከነተወልደ ጋር እንደተነጋገሩበት አውቃለሁ። የባድ አካባቢ ችግር ይፈጠራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙትን ስፍራ ከዚህ ቀደም የሚያጋጭ ስላልነበረና ወደፊትም ችግር በሚከሰትባቸው አካባቢዎች አስቀድሞ የመግባባቱ አስፈላጊነት ስለታየን ነው። የኦጎጎሞ ወይንም አርዶ ፍርዝራዦች በአካባቢው የፈጠርነውን ሰላም እያደፈረሱብን ስለነበር እነርሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳይን በተመለከተ ቀደም ሲል እነ ተወልደ የደረሱበት ስምምነት ስላለ እሱን መሰረት በማድረግ ሁኔታውን ማርገብ እንዳለብን ይሰማኛል። ምናልባት ደግሞ ወሰን የመከለሉ ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ መቋጫ መድረስ ያስፈልግ ይሆናል። ከአንተ ጋር በተነጋገርነው መሰረት እነ ነዋይን ወደ አስመራ ልኬያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል። በኤርትራ ውስጥ የሚገኘው በር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው ይህንኑ መሰረት በማድረግ በሚደረሰው ስምምነት እንድንጨርሰው። ይህ እስኪሆን ግን የገንዘብ ቅያሪ መቆየት ስለማይችል የአፈጻጸም ሂደቱንና ገንዘብ ቅያሪ በኋላም ሊኖር ስለሚገባው የንግድ አፈጻጸም እነ ነዋይ እንዲጨርሱ ከአንተ ጋር በተነጋገርነው መሰረት ነበር የላኳቸው። በእነ ብርሃነ በኩል የተሰጣቸው መልስ ግን ኤርትራ ውስጥ ያለውን ብር ሳናውቅ ወይም ደግሞ ጉዳዩ በአገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሪ ሂደትና ዝርዝር አገባብ ለመነጋገር አንችልም የሚል ነው። በዚህም ምክንያት ምንም አይነት እልባት ላይ ሳይደርሱ ተመልሰዋል። ከገንዘብ ለውጡ በኋላ ሶስተኛ ወገን ጨምረን የምንወስነው ውሳኔም ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረውም። ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታችን የፈለገው ደረጃ ላይ ድረስ ሁለታችንም እንደምንተገብረው የሚያጠራጥር ነገር የለም። ስለዚህ ይሄ ጉዳይ ስምምነት ላይ እስኪደርስ ይቆይ የሚባል ጉዳይ አይደለም። ከአንተም ጋር የተግባባንበት ነገር ቢኖር አንደኛው ሌላኛውን ሳይጠብቅ ይቀጥል የሚል ነበር። እኛ አዲሱን ብር በሙሉ አስገብተናል። የመቀየሪያው ጊዜ መስከረም ይሁን የሚል ሀሳብም ስታቀርቡ ስለነበር እኛውም በዚያው መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምትንም ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትምለታል። እንዲያውም ገና ከአሁኑ አዲስ አበባ ውስጥ መወራት ጀምረዋል። ስለዚህ በሁኔታዎች አስገዳጅነት ወደ ቅያሪው ከመግባት የውህደቱን ጉዳይ አብይ ግምት ሰጥተኸውና አስፈላጊነቱን ተገንዝበው ለሰዎች መመሪያ ብትሰጥና በሚቀጥለው 15 ቀናት ውስጥ ተገናኝተው ዝርዝር ውይይት ቢያደርጉበት የበለጠ ጠቃሚ ይሆናል። አዲሱን ብር በሙሉ ስላስገባ ነውና ወሬውም እየተናፈሰ በመሆኑ በጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና ቀጥሎ ወደ ቅያሬው ልንገባ አስበናል። ስለዚህ በአንድ ላይ ተዋህደን እንድንሰራ አንድ ነገር ወስኑና እነ ብርሃነ ተገናኝተው ይጨርሱት መልካም ነው። ተገናኝተው ይጨርሱት የምትል ከሆነ ወዲያውኑ አስታውቀኝና እነ ነዋይን እልካቸዋለሁ። በንግዱ በኩልም እኛ ከሁሉም ሀገራት ጋር በኤልሲ ነው የምናካሄደው። አንተም እንደምታውቀው ከአይኤምኤፍም ጋር ብዙ የሚያለያየን ነገር ይሄ ጉዳይ ነው። ከፕሬዚዳንት ኢሳያስ ለጠቅላይ ሚኒስትር መለስ ለሁለተኛ ጊዜ የተጻፈው ደብዳቤ ደግሞ እንዲህ ይነበባል። በድንበር ላይ ስላለው ሁኔታ ባለኝ መረጃ መሰረት በአዲምሮግ የተወሰደው የኃይል እርምጃ በማያከራክረን ቦታ ላይ ሳይሆን የእኛ አካላት በነበሩበት አካባቢ አባላቶቻችንን በማንገላታት በማባረርና የቆየውን መስተዳደር በማፈራረስ የተወሰደ እርምጃ ነው። ኦጎጎሞን ወይም አርዱፍን በተመለከተም እርምጃውን ከመወሰድ በፊት የየራሳችንን መከላከል እንድናደርግ ባሳወቃችሁን መሰረት የእኛዎቹም ለመተጋገዝ በሚቀራረቡበት ወቅት ነው እርምጃ የወሰዳችሁት። በባድመ አካባቢ የተወሰደው እርምጃ ከዚያ ተለየ አይደለም። ቀደም ሲል እንዳሳወቅኩ የአይነቱ የኃይል እርምጃ አስፈላጊ አይደለም። ሁኔታውን በቶሎ ለመቆጣጠርና ለወደፊቱም አመቺ እንዲሆን ለማድረግ በእኛ በኩል ወዲ ኤፍሬም መከላከያ ሚኒስትሩን ማለታቸው ነው የማነና ወዲ ካሳ ጉዳዩን እንዲከታተሉ አስበናል። ስለዚህ በእናንተም በኩል ተመሳሳይ ወይም የተሻለ የምትሉት መፍትሄ የሚያቀርቡ ሰዎች ምረጥና በአስቸኳይ ተገናኝተን ለችግሩ እልባት ያብጁለት የሚል አስተያየት አለኝ። እናም ሀሳብህን ግለጽልኝ።
የገንዘብ ለውጡን ሂደት በተመለከተ እኔና አንተ በተስማማነው መሰረት የሚካሄድ ይሆናል። የዓለም ባንክም በጉዳዩ ላይ መሰላቸውን አስተያየት እንዲሰጡበት ተስማምተናል። እነርሱም እንዲያቀላጥፉልንና እኛም እልባት እንድናበጅለት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባንም። በድንበር ላይ የሚኖረውን የንግድ ልውውጥ ግን በእኛ በኩል በቀላሉ የምናየው አልሆነም። ምክንያቱም ብዙ ሕዝብ የሚጎዳና የሚያነካካ ይመስለናል። ወደ እኛ የሚገባውንም ይሁን ከእኛ የሚወጣውን ንግድ ማገት አንችልም። ትላልቅ የሚባሉትን የንግድ ልውውጦች በተመለከተ ገና ካሁኑ ይሄ እንዲሁን ያ እንዲፈጸም የሚል ደንብና ውሳኔ ልንቀርጽለት አንችልም። ጊዜና ሁኔታዎችን እያየን የምንወስን ይሆናል። ይህንን በተመለከተ የእኛ ሰዎች ለነነዋይ በስፋት ያብራሩላቸው ይመስለኛል። አሁን በችኮላ እንዲህ ይደረግ ማለቱ ኋላ ላይ እንቅፋት እንዳይፈጥርና ጉዳዩን በየማዕዘኑ በጥልቀት ለመመልከት እንዲያስችል ተቀራርቦ መነጋገርና መወያየት ይጠይቃል። ከሰላምታ ጋር ጓደ ኢሳያስ አፈወርቂ ነሐሴ 25 1997 በኢትዮጵያ አቆጣጠር ነሐሴ 19 1989 ዓ.ም። ይህን ደብዳቤ ለመጀመሪያ ጊዜ ይፋ ያደረገው የኤርትራ መንግስት ሲሆን ሁለቱ ሀገራት ወደ ጦርነት በገቡ ማግስት በሐምሌ ወር 1990 ሆየት በተባለም የኤርትራ መንግስት ልሳን ላይ ታተመ። የደብዳቤዎቹን የአማርኛ ትርጉም ኢትዮጵያ ጋዜጣና መጽሔት በወቅቱ ማሰራጨቱን ማስታወስ ተችሏል። ደብዳቤውን ከተጻጻፉ ከ9 ወራት በኋላ በግንቦት ወር 1990 የኢትዮጵያና ኤርትራ ጦርነት መፈንዳቱ ይታወሳል። እኔም የነገርኳችሁ ሲሳይም እንግዲህ ሰዎችም የራሱም ውሳኔ ሊሆን ይችላል ነውም ብዬ አምናለሁ። ግን በጽሁፍ የተገለጸውን ነገር በደብዳቤ ይዞት ስለመጣ አሁንም በድጋሚ አመሰግናለሁ ሲሳይ አጌና። እናንተም ያስመሰገናችሁ ስለሆነ በዛው ቀጥሉ። ምን ተረዳችሁ? ምንድነው ፊል ያደረጋችሁት? አሁን አንዳንዶቻችሁ ንዴታችሁን እያየው ነበር። የውስጥ ንዴታችሁ ያናዳል በጣም አይደል? ኢትዮጵያን የመራት ማን ነው? አቶ መለስ ነው የመራት ወይስ አቶ ኢሳያስ ነው የመራት? አያችሁ፣ ዝም ብሎ ከባዶ አይደለም የተመጣው። ጀነራል ባጫ አዲስ አበባ ያለው የኤርትራና አስመራ ያለው ኤርትራ ያለው ዝም ብሎ አይደለም፣ ከባዶ የመጣ ነገር አይደለም። ማን ነው አለቃ እዚህ ውስጥ? እኔ እንደውም ትንሽ አዛብቼዋለሁ። መለስ ጽፎ ከዛ ኢሳያስ የጻፈ ነበር የመሰለኝ ማስታወሻ ላይ እንደዛ ስለጻፈ አለኝ። መጽሔቷ ለብቻው አስቀምጫታለሁ። በነገራችን ኢትዮጵያ ሲሳይ ነው የሰጠኝ። በዚህ አጋጣሚ ማስታወሻቱ ነው። ምን ፊል አደረጋችሁ? እሺ መጀመሪያ ኢሳያስ ነው። አሁን ሸፕ አድርገን ነው እንነጋገር። ምንድን ነው የሰራ ያለው? አፋር ላይ እኮ አርዱፍ እያስቸገረን ነው። እርምጃ ተወስድም ወይ? እንደውም ከዛ በፊት ሶሪ ቴክኒካሊ ያለውን ነገር እናውራው። የጽሁፍ ሰዎች፣ ሌሎች የህግ ሰዎች ተነጋገሩ። አንደኛ ለምንድነው በእጅ ጽሁፍ የተጻፈው? ለምን? ቢኮዝ ሌሎቹ ማየት የለባቸውም። ፋይል ውስጥ የለም። ፋይል አይቀመጥም። ገብቶችኋል? በደብዳቤ ቢሆን ቁጥር ሊወጣለት ነው። ቁጥር ከወጣለት ደግሞ ፋይል ሊደረግ ነው። ይሄን ቢሮክራሲ ውስጥና መንግስት ውስጥ የሰራን ሰዎች ብቻ ነው የምናውቀው። ይሄን ምንጊዜም ደብዳቤ ስትጽፉ የደብዳቤ ቁጥር አለች። ያቺ የደብዳቤ ቁጥር ተይዛ ደብዳቤዋ እንደ ፕራይም ሚኒስትር ደግሞ ሌቭል አይደለም። ፕራይም ሚኒስትር በስቴት በሌሎችም ያለን የግድ የደብዳቤ ቁጥር ያስፈልጋል። መዝገብ ቤት ያስፈልጋል። ፋይል ይደረጋል። ጥብቅ ሚስጥር ከሆነ ጥብቅ ሚስጥር ተብሎ ይታተምበታል። ሊሄድ ይችላል። ጥብቅ ሚስጥር ሆነ ለምን በእጅ ስክሪፕቶ? ለምን በእጅ ጽሁፍ? ለምን መለስም? ለምን ኢሳያስም? የደብዳቤ ፕሮቶኮልን በጣሰ መልኩ ማለት ነው። አንድ ሁለተኛ፣ ለምን ትግርኛ? ኢሳያስ መብቱ ነው፣ ልክ ነው። የስራ ቋንቋቸው ትግርኛ ነው። እዚህ ጋርም እንዳንጣላ በወቅቱ በነበረው የኢትዮጵያ ኮሚኒኬሽን ከውጭ ሀገር ጋር ኮሚኒኬት የምታደርገው ዩዥዋሊ በእንግሊዘኛ ነው እስከማውቀው ድረስ። ያም ሆኖ ግን ፐርሰናል የሆነ የብጻይ ጽሁፍ ነው የሆነው። ሁለት አንዱ ብጻይ ለአንደኛው ብጻይ ነው።
አንደኛው ጓድ ለሌላኛው ጓድ ነው። 2 ሶስተኛ ትእዛዝ ነው ያስተላለፈው ኢሳያስ። ትእዛዝ ምን እያረክ ነው ስለ አርዱፍ ነው ያለው። 4ኛ መልስ ምትላያቶ መለስ ግድ የለም አርዱፍን ርዝራዦቹን እናቀፋቸዋለን። አንተ ግን የአገር ሚስጥር ትሪዝን ማለት ነው ባይዘው በአንድ ሀገር ውስጥ በምንም ተአምር ለሰው አገር የማትናገረው ገንዘብ እየለወጥክ መሆን ነው። ያውም እንደ ኤርትራ እንደ ኢሳያስ አይነት አካል ማለት ነው። ገንዘብ እየለወጥ ከተናገርክ እኮ አለቀ፣ ጉዳዩ አለቀ እኮ እዛ ጋር። ግድ የለህም እነከሌን እለኪያቸዋለሁ፣ የገንዘብ ለውጡ ላይ ተነጋገሩ። የእሱ ሚስጥረኞች አሉ፣ በህይወት አሉ መሰለኝ ሳስብ። አንደኛው ናቸው ያረፉታል። እኚህ ማረፉ መሰለኝ፣ ኢኮኖሚ አማካሪው ማረፉ። ያቶ መለስ የማነ ገብራ ማን ነው? የማነ ንዋይ ገብረአብ ሚስጥር ንዋይ ነው። ንዋይ ገብረአብ ነው ቲፒኤልኤፍ ውስጥ እንግዲህ ሰርክሉንም እንድታስቡት ማለት ነው። ንዋይ ገብረአብ ነው ያሉት። የህግ አማካሪው ማን ናቸው? በዛ ሰርክል ያለው ማን ነው? በደንብ ይዩት። ሰው ማን ነው የመራን? እንዴት ነው የተመራ ነው? ዘንድ የአፋር ህዝብ የማጥፋት ስራስ እንዴት ነው የተሰራው? እዚህ የጦርነቱ መንስኤ የብር ለውጥ ነው እያለ ሰው ይጽፋል። እዚህ ምሁራኖች ይራኮታሉ። ዛሬም ብትጠይቋቸው ፕሮፌሰሮች፣ ዶክተሮች፣ ምኖች የብር ለውጡ ነው ይላል። ኦልሬዲ ተነግሮታል የብር ለውጥ። ኢሳያስ ወይ ፓርላማ እየተጠራ ስለሆነ ፓርላማው ከመሰብሰቡና ከመወሰኑ በፊት ብር ለውጥ ስላለ እባክህ የምትወስደውን እርምጃ ውሰድ። ከዚህ በላይ የሀገር ክደት የለም። ባይዘው ኢትስ ኤ ኮምፕሊት ሪዝን። ኮምፕሊት ሪዝን ነው። አዲስ አበባ ቶሎ እየተወራ ስለሆነ እንዳያመልጥህ ብር እናንተ ጋር አለ፣ የምታደርገውን ነገር አድርግ። የደበቁት ብር ይኖራል። አንዱ ለምንድነው ገንዘብ ይቀየረው? በነገራችን ዋይ ጠቅላይ ሚኒስትሩ ሲመጡ ዶክተር አብይ ለምንድነው በፍጥነት በሚስጥር ለምን ብር ቀየረ? እንትኑ ታውቁታላችሁ። ይሄ እንዳይታወቅበት ነው አቶ መለስ ብር እየለወጥን ነው ብሎ የተናገረው። ብር እየለወጥን ነው ብለህ ነገ ጦርነት ላይ ስትገባ ምን ልትናገር እንደምችል አስበው። ስለዚህ አቶ ሲሳይ እናመሰግናለን። ማለት እንደው ውሸት ነው እንዳልባል እንኳን በጽሁፍ ጽፌ ሰኔ ወር ከዛ በፊትም አንስቼላችኋለሁ። አዲስ ኮምፓስ ቤተሰቦች ደጋግሜም ንገሩት ብዬ ነበረ። እኔ አልተናገርኩም። ስላወጣው ግን ከልብ አመሰግናለሁ። እንግዲህ ከዚህ ጋር የተያያዙ የአፋር ህዝብ ስቃዮች ናቸው። ከዛ በኋላ አፋር ህዝብ ላይ የደረሰው ስቃይ ማለት ነው። አሁንም ዛሬ ሲሳይን ማመሰግነው አዲስ ኮምፓስ የዛሬ 9 ዓመት ወይ ምናምን ኢንተርቪው አድርጓቸዋል። ማንን ነው ኢንተርቪው ያደረገው? ሱልጣን አንፍሬ አሊሚራን ኢንተርቪው አድርጓል። ሱልጣን አንፍሬ አሊሚራ ማለት የሱልጣን አሊሚራ ልጅ ማለት ነው። ሰሞኑን ለቆታል። እንግዲህ ሱልጣን የሚባሉት የዛ ያው ንጉስ እንደ ንጉስ አይነት አባት ተደርገው ነው የሚታዩት። የአባቱ ልጅ ማለት ነው። አይ ቲንክ ሱልጣን አንፍሬ አሊሚራም እሱም አረፉ መሰለኝ። በቅርቡ ማጣራት አለብኝ። የሱልጣን አሊሚራ ግን ቆይተዋል ከሞቱ። እሳቸውን ኢንተርቪው አድርጓል። ሱልጣኑን ማለት ነው። የአባት የሚባሉትን የሱዳን የአፋር እንዴት እንደሆነ ይነግሯቸዋል። ለዚህ ነው ዛሬ ቁጭ ብላችሁ ተከታተሉ፣ ሼር አርጉ፣ ለህዝብ አስተላልፉ። ይሄ ድንፋታ ቲፒኤልኤፍ ጋር ያለውን ድንፋታ እንዲህ ያረጋችሁ ሰዎች ናችሁ ለካ እያላችሁ አሳዩዋቸው። ደረታቸውን ነፍተው ሊናገሩ ሲሉ እናንተ ህዝብ የጨረሳችሁ ጨራሾች ናችሁ።
እያላችሁን አሳዩዋቸው። በዚህ ነው አንገታቸው የሚደፋው። 25 ዓመት ኢትዮጵያ በየዓመቱ የህዝብ ስቃይ እየበዛ ያ አሁን ኩዌት አሁን ስለ አፋር መለስ ካልኩኝ በኃይለሥላሴ ጊዜ ከ46 ዓመት በፊት የኢትዮጵያ ኩዌት የተባለችው ኤሪያ ዛሬ ህዝቡ በህይወቱ ልመና የማያውቅ ህዝብ ለማኝ ሆነዋል። ይንበላ የለውም፣ እንስሳ አልቋል። ሌላ ቀርቶ ነቸር እንኳን ዲስትሮይ አድርገዋል። ወንዙን በከረዩ ዳይቨር ተደረጉት፣ ወደ አፋር አገር እንዳይወርድ ቀይሩ እና እንግዲህ እነሱ በኢትዮጵያ ሁሉ ተበድለዋል፣ ግን አፋርን ይበልጥ በድለዋል። ለምን ያውቃሉ? አፋር መሳሪያ ካለውና እንደነበረ ከተውት በውጊያ ጊዜም ይተዋወቃሉ። ስለዚህ እነሱ ይህን ህዝብ አንበርክከው ረግተውት አዳሂተውት መሳሪያ ሁሉ ገፈው ያው አርብቶ አደርም ያ ግጦሹ የነበረበት መሬት በሙሉ ወስደውበት በየጊዜው ስም እያመጡ አንድ ጊዜ የስኳር፣ አንድ ጊዜ የውጭ ኢንቨስተር፣ አንድ ጊዜ ምን እያሉ ያ ህዝብ ዛሬ ሚሊዮንስ ከነበረው እንስሳ በእውነቱ 2% የለም ካልኩኝ አሁን ብዙ ሰው ይሰማኛል። ማንም ይሄ ልክድ አይችልም። የለም ህዝቡን አዳሂቶታል፣ ሞራሉን ገለዋል። 200 ቀረ ነው የሚሉት ከእንስሳዎቹ 200 ይቀራል። ይሄ እንግዲህ አሁን 100 ላም የነበረው አቨሬጅ ነበር በአፋር 100 ላም ለቤተሰብ አቨሬጅ ነው። ከግመልም ከፍየልም ፍየልና በግማ አይቆጠርም። እንዳው የሚቆጠረው ላምና ግመል ነበር። ይሄ ከ100 ያነሰ የነበረው ቤተሰብ የለም። ሀብታሞቹ በሺህ ቤት ነበር። ነገር ግን አቨሬጅ 100 የታወቀ ነው። ይሄ ምሳሌም አለበት። እንዲያውም ስሙ አያሳፍርም በጣም በአቬሬጅ በአንድ አፋር ፋሚሊ ውስጥ እስከ 100 ከብቶች እንደውም በኋላ ምሳሌ ያነሱና የሚቆጠሩት ሌሎች እንትኖቹ ናቸው፣ ከብቶቹ ናቸው እና ግመሎቹ። ፍየል በግ ምናምን እንደውም አይቆጠርም። እና ስያሜዋ ምን አለ? የኢትዮጵያ ኩዌት ነበር የምትባለው። በአቬሬጅ 200 ከነበረው ወደ ስንት 100 ከነበረው 100 ከነበረው 2 ምንድነው ፊልም የምታደርጉት በዚህ? ከዛስ ህዝቡን አንበርክከው ገዝተው መሳሪያ ገፈው የአፋር ኤሊት ያለቀው በዚህ መልኩ ነው። ስለ ጨው የሚያወሩት አለ፣ ሂዱና ስሙት። ሙሉ ለሙሉ ማን እንደተቆጣጠረው ይናገራሉ። እኛም አንስተነዋል። ቲፒኤልኤፍ እንዲህ አይነት የነውር ጥግ ተሸክሞ ነው ደረቱን የሚነፋው ሊነፋ የሚፈልገው። ሰሞኑን የተደረገ የአፋር ህዝብ ተቃውሞ አይታችኋል አይደል? ሲንጨረጨሩ አየዋቸው አንዳንዶች የቲፒኤልኤፍ የአዳዲሶቹ ድመቶች የብልጽግና መፈክር ነው ምናምን። ኖ የአፋር ህዝብ ወጥቶ ምንድን ያለው አይታችኋል? ፎቶውን ህወሓት ታሪካዊ ጠላታችን ነው የሚል መፈክር ይዘው ነው የወጡት።
የአፋር ህዝብ ሰሞኑ የወጣው ሰላማዊ ሰልፍ ነው። ህወሓት ታሪካዊ ጠላታችን ነው የሚል አይደለም። የወንዝ አቅጣጫ የቀየረ እኮ ተፈጥሮ የነበረ ወንዝ ወደ አፋር እንዳይወድ አቅጣጫ ተቀየረ። ምንድነው እየሰማን ያለ ነው እኮ ይሄንን ነው። የተፈጥሮ የወንዝ አቅጣጫ አፋር እንዳያገኝ የተቀየረበት ማለት ነው። ኧረ ስንት ጉድ ነው የምንሰማው። ከጭንቅላታችሁ በላይ የሆነ ነገር እኮ ነው ያለው። ነገሯቸው፣ አሳዩቸው። ወዲ መዲድ ምናምን መንጁስ ቲፔሌፍ ለሚሉ አሳዩቸው ምን እያደረጉ እንደኖሩ። የደን ጭፍጨፋው፣ የዛፍ ጨፍጭፈው የተከሏቸው ምንድን ነው ያደረጉ የነበረው? አፋርን እንደ አፋር እንዲያጠፉት። ይሄን ነው የምታዩት። ለምን ብትላችሁ ብጠይቁ ግን እነ ሱልጣኖቹ ምን ይሉ ነበረ? አሰማችኋለሁ። ክልል ሲደራጅ ራሱ ኦኬ በቋንቋ ከሆነ ቋንቋ እንደራጅ ከሆነ ሲባል አፋርን ቆርሰው ነው የወሰዱት። የምትሰሟቸው ነገሮች በጣም ያበሳጫሉ። ነገራችን ቻርተሩ እንግዲህ የሚለው ያው ሁሉ በምን ያው ምን እንግዲህ ድሮ ውጭ ያለንም ተመካክረንበት አሉ። ነገር ግን ውጭ ስንገባ ያው የበለጠ ሰው ስለተገኘ ምን ስርዓት እንከተል የሚል ነበር። ምን ሲስተም፣ ምን አይነት ኢትዮጵያን የምንፈልገው እንግዲህ ፌዴሬሽን ይስማመናል የሚል ነበር። ብዙዎቹ በዚህ ተስማሙ እና በምን መልክ ነው ፌዴሬሽኑ? ያው የስራ ቋንቋ አማርኛ እንዳለ ሆኖ ሌላው ግን ክልሎች የሚመሰረቱት በቋንቋ እንዲሆን የሚል ሀሳብ የመነጨው ከነሱ ነው። ግን የተሰበሰቡትም ተስማምተዋል እና በዚህ አይነት አሁን ያለው ይሄ ክልል የሚባል ነገር የተመሰረተው ከዛ በመነሳት ነው። ከዛ ስብሰባ እና ከዛ በኋላም የህግ አዋቂዎች እና ከነሱም ሰዎች ተጨምረውበት ኮንስቲቱሽኑ ተጻፈ እና የሽግግር ጊዜ ነበር። እንግዲህ በመሀል የኤልኤፍ 3 ወንበር ነበረው 87 ወንበር ውስጥ አይደለ? 3 ምክር ቤት መቀመጫ ነበራችሁ እናንተ? እኛ መጀመሪያ 4 ነበረ። 4 ነው የነበረው። በኋላ ወደ 12 ደረሰ። በፓርላማ ስመረጥ ነገር ግን ያን ጊዜ በምርጫ ሳይሆን በአፖይንትመንት ስለነበር እንግዲህ የህዝብ ቁጠራ እስክደረግ ድረስ በዚህ ያው እኛም ሜዳ ያለን ብዙ ትብብር ስለነበር እንግዲህ ያው በእምነት ነው እና ይሁናል። እኛ እዚህ 4 ሆን 10 ሆን ምንም የሚለውጠው ነገር አይኖርም። እንግዲህ ያው ቻርተሩም እንደምጠቅሰው ሁሉ የራሱን ግዛት ያው ለፌደራል ገቨርንመንቱ የተወሰነ የውጭ ጉዳይና ዲፌንስ እና ፋይናንስ ይጨምራል። ግን ትንሽ ዲቴልስ አለበት። ያው ለፌደራል
እንትኖቹ የሚከፍሉት እንትን አላቸው እንጂ ሁሉ የራሱ ባጀት እንዲኖረው መደረግ አለበት የሚል ነበር። ፋይናንስ ፖሊሲ ምናምን ግን ያው የፌዴራሉ ነው። የፋይናንስ ፖሊሲ ፌዴራሉ ነው። ይሄ እንደ ቀረጥ ምናምን ያለው ነገር ፌዴራል ነው። ሎካልም አለ፣ ግን በብዛት ፌዴራል ነው። በዲቴይሉ አሁን ገብቼ እንትን ባልም ይህንን ለባለሙያዎች ሰጥተን እነሱ ነበሩ የሚሰሩት። እኔ ያው እያሉን ያሉት ምንድን ነው? በቋንቋ እየተደራጀ ባለበት እንግዲህ ቋንቋ ከሆነ ቋንቋው አፋር ነው አይደለ? ግን ምን አይነት ግንጥልጥል ነው የተደረጉት? ሌላው ጋር ለምን እንደዛ አልተደረገም ነው እያነሱ ያሉት። በቋንቋ እስከተደራጀ ድረስ የቋንቋውን ጥያቄም እየጨመር ነው። በነገራችን የህግ ጥያቄው ቅድም ያነሳ ነው አርዱፍ ያወጣው መግለጫ ምናምን ባለበት የቋንቋ ጉዳይም እየተነሳ አፋር ያልወሰነው ውሳኔ መሆኑን ለማሳየት ማለት ነው። ከዚህ ቀጥሎ ያለው በጣም የሚገርም ነገር ነው የምትሰሙት። ሱልጣን አሊ ሚራ ትክክል አይደለም ብሎ ሲናገር ኢሳያስ የወሰደውን እርምጃ ተሰሙና የዛሬ ፕሮግራማችን ማጠቃለያ ይሆናል። እንደዚህ የሚደረጋል ወይ እስክትሉ ድረስ ማለት ነው። እኔ ከምነግራችሁ ከቃለ መጠይቁ ስሙት፣ አትውጡ። ላይክ አርጉ፣ ሰብስክራይብ አርጉ። ብዙ ሰዎች እየጠየቋችሁ ነው ሰብስክራይብ ብዙ የለም የሚል። ስለዚህ ሰብስክራይብ አርጉ። እኔ እንግዲህ ብዙ ጊዜ አልጠይቅም። ያው የሚያዳምጥ ሰው ከወደዳችሁት ሰብስክራይብ አርጉት። ዛትስ ኢት። እርስዎ የሽግግሩ ምክር ቤት አባል ነበሩ? ነበርኩ፣ አባል ነበርኩኝ። ሱልጣን አሊ ሚራ ወንበር ነበራቸው ምክር ቤት ውስጥ? ሱልጣን አሊ ሚራ ምክር ቤት ውስጥ አልገቡም። ግን ብዙ ጊዜ የሚጠቀስላቸው ብዙ ኢትዮጵያንም ዘንድ የሚታወሱበት አንድ አባባል አለ። ያኔ በችም የሽግግር መንግስቱ ሲመሰረት አካባቢ ያው ኢትዮጵያዊነት የሚለው ነገር በጣም የደበዘዘ ነገር፣ ሰንደቅ ዓላማውም ትንሽ ማጥላላት የሚካሄድበት ጊዜ ስለነበር ሱልጣን አሊ ሚራ እንኳን እኛም ግመሎቻችን ይሄ ብቻ ሳይሆን አየህ የጁላይ ስብሰባ ብያለሁ። አሁን በደንብ ስሙ። ይሄ ነው ዋና ርዕሳችንም ይሄ ነው። መረጃ ማስረጃ የሚሆኑ ነገሮች እነዚህ ናቸው። ስሟቸው። አሁን እንግዲህ ነገሩ ረዘም ትራንዚሽኑ ገና ትራንዚሽኑም ሳይጀምር ገና ምንም ሳንጀምር ጁን ገባን። ሰው እስኪመጣ አንድ ወር ጊዜ ሰጠን። ጁላይ ስብሰባው ተጀመረ። የኤርትራ መሪም ነበር እዛ። ያን ጊዜ ከአባቴ ጋር እኔና ወንድሜ አሕመድ አሊ ኢብራሂም ይባላል። እዚህ አሜሪካ ነገር ነው የተማረው። ሚስቱም አሜሪካን ነች። እና ሱልጣን አሊ ሚራ እንትን ስሉ እንግዲህ ዲሞክራሲ የሚባል ቃላት በዛና ይሄ ከሆነ ምጽዋና አሰብ ያሉት አፈሮች ስለሆኑ ለነሱ እና እዛ ደግሞ በመሀል ወደ 1000 የሚጠጋ ስፋት ያለው መሬት ነው። ሰፊ ነው። ጢዖ አለ፣ በራዕ ሶሪ አለ። በመሀል ከተሞቹ ብዙ ናቸው። ያ በትግል ጊዜ እኔ ስመላለስበት ስለነበር በደንብ አውቀዋለሁ ኤሪያውን። እና ይህንን ለምን ለነሱ ሬፈረንደም አይሰጥም? ኢትዮጵያ ጋር ለመቅረት ከፈለጉ እነሱ ይምረጡ። ኤርትራ ጋር እንሄዳለን ካሉ እነሱ ይምረጡ። ህዝቡ ለምን አይመርጥም አሉ። ኢሳያስ በጣም ተናዶ ከስብሰባ ወጣ። እነሱም ነገሩን አለባብሱትና አሁን ሱልጣን ይሄን አይደለም፣ አሁን እኛ የምናወራው ይሄን አይደለም፣ የኤርትራን ጉዳይ አይደለም የምናወራው። ታዲያ ሰውዬው ስብሰባው ረግቶ የሚወጣው እና በስብሰባ የተገኘው ለምንድን ነው ታዲያ? ኤርትራ ጉዳይ ውስጥ ካልገባን፣ እኔ እኮ ኤርትራ ውስጥ አልገባሁም አሉ። እኔ የተናገርኩት ያው
አፈሮቹ የመምረጥ እድል ይሰጣቸው ነው ያልኩት ለህዝቡ እንጂ በኤርትራ ጉዳይ ውስጥ አልገባሁም እኔ ብለው መለሱላቸው። ያን ጊዜ ለጊዜው ስብሰባው እንዲቆም አደረጉና ሌላ ጊዜ ያው መቼም የኃይል ነገር ነበር ነገሩ እንጂ የመግባባት ወይም የውይይት ጉዳይ አልነበረም፣ ወይም የምርጫ ጉዳይ አልነበረም ማለት ነው። ስለዚህ ያው ይሄ ይግመሉን የመጣው ከዛ በኋላ ነው። እኛ ያው ህዝቡ በአንድነቱ ያምናል፣ በኢትዮጵያ አንድነት ስለሚያምን በግድ ወደዛ መገፋት የለበትም ብለው ያን ጊዜ ለምሳሌ ነው ያንን የጠቀሱት። የግመሉን ነገር እንደ ምሳሌ ነው ያመጡት። እንኳን አፋር ቀርቶ አለ ግመሎቻቸው እንኳን የኢትዮጵያን ባንዲራ ሲያይ ይቆማሉ አለ እና በጣም ትልቅ ብዙ ሲጠቀስ የነበረ አባባል ኢትዮጵያን ሪቪው እሳቸውም በስሜት ስለተናገሩ በጣም የነካቸው ጉዳይ ነበር ነገሩ እና በስሜት ነው የተናገሩት። እንግዲህ ትራንዚሽኑ ተቋቋመና እናመሰግናለን። በጣም አልተሰማችሁም? እውነት ለመናገር በጣም ነው እንዴት ተሰማህ የሚል ያው ፌስቡክ የተለመደ ቃል አለ። በጣም ገብቷችኋል? ነፍሳቸውን ይማርና ሱልጣኑ ምን እያሉ እንደሆነ ዲሞክራሲ ተወራ ስንመጣ ሁሉም ዲሞክራሲ ያወራል። ከሽግግሩ እንትን ማለት ነው። ኃይል ሳይሆን ዲሞክራሲ ተወራ። የመወሰን መብት ማለት ነው ዲሞክራሲ አንዱ። እንዲህ ሲወራ ሱልጣን አሊ ሚራ ኦኬ ዲሞክራሲ የምትሉ ከሆነማ የአፋር ህዝብ ድምጽ ይስጥ፣ አፋርንም ላይ ድምጽ ይስጥ፣ ሶሪ አሰብ ላይም ድምጽ ይስጥ፣ ምጽዋም ላይ ድምጽ ይስጥ። ቢኮዝ አፋሮች ነው ያሉት። ዴሞክራሲ ነው ጥያቄው። ስለዚህ ምጽዋ ላይ ያለውም አፋር ነው፣ አሰብ ላይ ያለው አፋር ነው። ኢትዮጵያዊ ነን አይደለንም ብሎ ድምጽ ይስጥ አሉ። ማን? ሱልጣኑ አሊ ሚራ። ያኔ ምን ሆነ? ኢትዮጵያ የመጣው ስብሰባ የተቀመጠው ኢሳያስ አፈወርቂ ስብሰባውን ረግጦ ሄደ። ስብሰባውን ረግጦ ወጣ። because the issue is not democracy. ስብሰባ ረግጦ ኢሳያስ ወጣ። ሱልጣኑን እንኳን አላከበረም፣ ምክር ቤቱን አላከበረም። ዴሞክራሲ የሚባል ነገር የለም። እሳቸው ምን አሉ? እንደ እኔ ምን ላድርግ? ዴሞክራሲ ስትሉ እኮ ነው። እንደዛ ከሆነማ አሰብ ላይ ምጽዋ ላይ አፋሮች አሉ፣ ድምጽ ይስጡ፣ ወይ ኢትዮጵያዊ ነን ብለው ወይ ኤርትራዊ ነን ብለው። ይሄ ለታሪክ የሚቀመጥ ነው። በነገራችን ላይ አያረጅም። ይሄ በፍጹም አያረጅም። ከዛ ስሳቸው አይ እኛ እኮ አፋር ህዝቡ ብቻ ሳይሆን ግመሉም የኢትዮጵያን ባንዲራ አረንጓዴ ቢጫ ቀይ ሳይ ይቆማል። የታሪካዊ ንግግራቸው ነው የአሊ ሚራ የሱልጣኑ። ያማል በጣም። አሁን ይህን ገጣጥሙት እንግዲህ ከፕሮፌሰር አስራት ጋር ግጠሙት። ከእያንዳንዱ ማጠቃለያ ነው። ይሄንኑ ቃል ፕሮፌሰር አስራት የሽግግር ምክር ቤቱ ሲጠራ ድምፁን ተደጋጋሚ ስላሰማ ነው ስለምታውቁት አዲስ ኮምፓሶች ፕሮፌሰር አስራት መጥተው ስለ አሰብ መወሰን አንችልም፣ ይሄ የሽግግር ምክር ቤት ህዝባዊ ስልጣን የለውም፣ ክቡር ፕሬዚዳንት አቶ መለስ ማለት ነው። እርሶ ደጋግመው እንደነገሩን ይሄ የመንግስት የህዝብ ውክልና ስለሌለው
ስለ አሰብ መወሰን አይችልም። ኢትዮጵያን የባህር በር ማሳጣት መወሰን አይችልም። ይቺን ውሰዷት፣ ይቺን ቃል ውሰዷት። ማን? ፕሮፌሰር አስራት ወልደየስ። ከዛስ አሊሚራ ላይ ሱልጣኑ ላይ ኢሳያስ ረግጧቸው ወጣ። የቢ እንግዲህ እና መለስ ጋር ተሰዳድቧል ማለት ሰድቧቸዋል ማለት ነው። በእነዚህ ደረጃ ረግጦ ከወጣ እነዛን ሰድቧል ማለት። ከዛስ ፕሮፌሰር አስራት ምንድነው የምታወራው? ይሄ ለአካዳሚክ ምናምን ፐርፐስ ከፈለክ እዛ ተነጋገርበት። የአሰብ ጉዳይ በሚሊቴሪ በጉልበት አልቋል ነው ያለው። በጉልበት አልቋል። ምንድነው የምታወራው? ህግ አይደለም ያለው እዚህ ጋር በኃይል ነው ያስመለስ ነው። ሰው ለአካዳሚክ ፐርፐስ ለምናምን እዛ ተነጋገር ፕሮፌሰር አስራት። እኛ ግን በጉልበታችን በክርናችን ኦፍ ኮርስ የሱ ክርን አይደለም የግብፅ ክርን ማለት በግብፅ ክርን አጣ። ሰው እውነት ነው። አሰብ የሄደው በግድ ነው። በክርናቸው ነው የሄደው። ክርናቸው ግን የነሱ ክርን አይደለም፣ የኢጅፕት ክርን ነው። የግብፅ ክርን ወስዶብናል። የግብፅ አቅም ወስዶብናል። አዲስ አበባ የተቀመጠውና አስመራ የተቀመጠው የኤርትራ ብሔርተኝነት ወስዶብናል። ባሊሚራ ወቅት መድረክ ተረግጦ በፕሮፌሰር አስራት ወቅት መድረክ ከሚረጋት ቀጥታ ስርጭትም ስለሆነ በብዛት እዛው ምንድነው የምታወራው ፕሮፌሰር አስራት ተብሎ። ማነው የፕሮፌሰር አስራት ልጅ? ማነው የፕሮፌሰር አስራት ልጅ? እንጠይቃለን ይህን ጥያቄ። አዎ በጉልበት ነው የወሰዳችሁት የሚለውን ግን እናሰምርላችኋለን። በቀይ በክርናችሁ ነው የወሰዳችሁት የሚለውን እናሰምራለን። የማክርን ነው የሚለውን ጭቅጭቅ ውስጥ አንገባም። እሱ ውስጥ የምናውቀውን ስለምናውቅ፣ ነገር ግን በጉልበታችሁ ነው የወሰዳችሁት። ስጄ በራሴ እምነት ነው የምናገረው። ይሄ ዋና ጥያቄ ነው። በዚህ ጥያቄ ላይ እኔ ኃላፊነት ወስጄ በራሴ እምነት ነው የምናገረውና የመጀመሪያው ምንድን ነው? አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ ኤርትራውያን አይደሉም። የኤርትራ መንግስት ኤርትራውያንን አልጨምርም። እስካሁን ማወራው የኤርትራ መንግስት እንጂ የኤርትራን ህዝብ አልጨምርም። የኤርትራን ህዝብ እንደ ማንኛውም የኢትዮጵያ ህዝብ አከብራለሁ፣ እወዳለሁ። ልዩነት የላቸውም። ይሄ አድማጭ ተመልካቹ ይቀበለኝ። ይሄንን እኔም ማወራው ስለ ኤርትራ መንግስት ነው። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት እንዴ? የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ እንዴ? ሉዓላዊነት ማለት ምንድን ነው? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? የሶማሌ ሉዓላዊነት ደፍረ አልሸባብን እስላሚክ ጀምሮ እያደራጀ እኔ ደግሞ እዛ ነው ያለሁት። ከእስላሚክ ኮርት ጀምሮ እያደራጀ ስታዘምት የሶማሊያ ሉዓላዊነት ስትዳፈሩ የት ነው የእናንተ ሉዓላዊነት ያለው? ሉዓላዊነት አለኝ ማለት አለ እንዴ? ደቡብ ሱዳን ይሁን ሰሜን ሱዳን በራሳቸው ጉዳይ ጣልቃ እየገቡ አንዱን እየደገፉ መዋጋት ሉዓላዊነት የሚባለውን ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም።
ትዕግስቱ ድኪያ የለውም። ድኪያ ማለት ገደብ የለውም ማለት ነው እንዴ። የኤርትራ መንግስት በየቀኑ የሌሎችን የጎረቤት ሀገሮችን ጣልቃ ገብነት ወይም ደግሞ የሌሎች ሀገሮችን ሉዓላዊነት በጣሰ ቁጥር የኤርትራን ሉዓላዊነት ለተጠቂነት አልጋለጠ ማለት ነው። ማንም የማንን ነው ያልነካው? ጅቡቲ፣ ሶማሌ፣ ኢትዮጵያ፣ ሁለቱም ሱዳን፣ በተለይ ደግሞ የላኛው ሱዳን አሁንም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? ማን ነው የሚከራከርልህ? ሁሉም ሀገሮች እኮ እንደ እሾህ ነው ወይም እንደ ኩርንቺት ነው የኤርትራ መንግስትና ፕሬዚደንቱን የሚያዩት። ኩርንቺት ማለት ክብ ነው እንደ ኳስ፣ በሁሉም ቦታ እሾህ አለው። በተለይ በእግር የሚሄድ ሰው ሁሉም ነው የሚገባበት እና ሉዓላዊነት የሚባል ነገር እንዴት ይመጣል? አሰብ የኢትዮጵያ ነች ስላላችሁ ሉዓላዊነትን ነካችሁ የሚለው ነገር አይሰራም። አሰብን ስለተናገርን አይደለም የኤርትራ ሉዓላዊነት ተነካ የምንለው። ስለ አሰብ እመለስበታለሁ በጣም ግልጽ በሆነ መንገድ በማስረጃ። ስለዚህ የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። የሰው የጎረቤት ሀገርህን ወይም ደግሞ ጎረቤትህን ምንድን ነው ጣልቃ እየገባህ ችግር እየፈጠርክ የኔን ሉዓላዊነት አትንካ የሚባል አማርኛ የለም። ተራ ጎረቤት ስትወጣ ስትገባ ከብቶችን የሚያስጨንቅ፣ ውሾችን የሚመታ፣ አጥርህን የሚነቀንቅ፣ ቤት ጣሪያ ላይ ድንጋይ የሚወረውር፣ ግቢ ውስጥ ያለውን ነገር የሚያበላሽ ጎረቤት ካለ ያኛው ጎረቤት ሽማግሌ ነው የሚልከው። እባካችሁ ይህን ሰው አስታክሱልኝ፣ ከታመመም ወደ ሆስፒታል ውሰዱት እና ይሄን እንዲያርጉ ተብሎ በሽምግልና ነው የሚሄደው። እምቢ ካለ ደግሞ ተመጣጣኝ እርምጃ ይወስዳል። ራሱን ይከላከላል። ራሱን መከላከል ነው እና ኢትዮጵያ እኮ ራሷን መከላከል ትችላለች። ነገር ግን ምንድነው ራስን ለመከላከል ተብሎ ወደ ፉል ስፔክትረም የሆነ ወደ ጦርነት እንዳንገባ የኢትዮጵያ መንግስት እንዲያነፍ ፍላጎት የለውም። ፍላጎት የሌለበት ምክንያት ደግሞ ጠቅላይ ሚኒስትሩ በደንብ ገልጾታል ማለት ነው። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። አሰብ የኢትዮጵያ ነው። ማስረጃ በቀደም ዕለት ይሁን ከሁለት ቀን በፊት አንድ ዘላለም ወይም ሙሉዓለም ወይም አንዱዓለም የሚባል ሰው አንዱዓለም ነው። በዚህ አጋጣሚ አንዱዓለም ነው ኢቲቪ ቀርቦ እኔም ይዤው መጥቼ ዩቲዩብ ያለው አይ ቲንክ ማለት ጀነራል ባጫ የኛን ከሆነ አንዱዓለምን ፕሮግራም ይዤ መጣሁት እኔ ነው። አንዱዓለም የህግ ሰው ነው፣ በጣም ጎበዝ ነው። ይዤው መጣለሁ። እንትኑ ነው ኢንተርኔት እያስቸገረኝ ነው። አንዱዓለም ነው የሆነ ዩቲዩብ ላይ አይቼዋለሁ። አንድ ነገር ከዛ በፊትም የተባበሩት መንግስታት በቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ የአገሮቹ ድንበር ምንድን ነው በሚባልበት ጊዜ በቅኝ ግዛት የያዙት አገሮች ያደረጉት ድንበር ነፃ የሚወጡት ሀገሮችም ድንበር ነው ይላል። ይሄ የተባበሩት መንግስታት ምንድን ነው ትሪቲ ወይም አግሪመንት ነው የሚሆነው። ወይም ደግሞ በሌላ መንገድ ተሳስቼ እንዳልሆን እንጂ 1964 የካይሮ አግሪመንት ነው። እንደዚህ አይነት ነገርም አለ። ስለዚህ ምንድን ነው አንድ ሀገር ለምሳሌ ኬንያ እንግሊዝ ናት የገዛችው እና ኬንያ አሁን የያዘችው ቴሪቶሪ በዛን ጊዜ እንግሊዞች የያዙት ነው። ይሄ ለምንድን ነው የሚሆነው? ከታንዛኒያ ጋር፣ ከኢትዮጵያ ጋር፣ ከኡጋንዳ ጋር፣ ከደቡብ ሱዳን ጋር በዚሁ ጉዳይ ይሄ የኔ ነው ይሄ የኔ ነው ይሄ የኔ ነው የሚባል ጭቅጭቅ እንዳይኖር ነው። ወደ ኤርትራ እንምጣ። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል።
ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨምርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት። አዎ ይሄን መጫጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ሶሪ ይሄ ሁሉ ተቀምጦ እያለ በጉልበታችሁ በቅልጽማችሁ በሱሪያችሁ ነው አሰብን የወሰዳችሁት። የምንለው ነገር ይሄ ነው። ማነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ ወቅቱ የደገፈው አይዲያ ነው የሚባለው። በቃ ሙሉን ስሙት ጀነራል ባጫን። በጉልበታችሁ የሚለውን ግን መጥተው ሲሰድቧችሁ እናንተ በጉልበታችሁ ነው የወሰድነው ሲሉ አዎ በጉልበታችሁ ነው በሏቸው። በነገራችን በቅልጥማችን ነው ሲሏቸው አዎ በቅልጥማችሁ ነው የወሰዳችሁት በሏቸው። ምክንያት ቅልጥማቸውን ያሱ የእነሱ ቅልጥም ነው፣ የሌላ አካል ቅልጥም ነው፣ ሌላ ጉዳይ ነው። ግን በቅልጥማቸው ወስደዋል፣ በጉልበታቸው ወስደዋል። ይሄ መሰመር አለበት ማለት ነው። አሁን መፍትሄው እንዴት ይሁን ምናምን ሌላ ጉዳይ ነው፣ እዛ ውስጥ እየገባው አይደለም። ሂስቶሪካል የሆኑትን ነገሮች ነው እያመጣን እያሳየን እያስተሳሰርን ያለው። ስለዚህ ሱልጣኑን እንዲህ ሲላቸው ኢሳያስ ረግጦ የሚወጣበት፣ ፕሮፌሰር አስራትን ይሄ ነገር ልክ አይደለም ሲል አንተ ምን አገባ ለአካዳሚ ፐርፐስ ካልሆነ በስተቀር በጉልበታችን ያለበት የነዚህ ድምር ውጤት ልክ ነው። ልክ ናችሁ፣ በጉልበት ነው። ጊዜ ሰጥቷችሁ፣ ዘመንና ጊዜ ወቅት ሰጥቷችሁ ግብጽ ተደላድላ። ይሄ ነው እውነቱ። ስለዚህ የዛሬው ፕሮግራማችን ድምር ውጤቱ ይሄ ነው። ይደገም ያላችሁት ነበር፣ ከጊዜ አንፃር አልቻልኩም፣ ይቅርታ ጠይቃለሁ። ሌላ ጊዜ ግን ተመልሰን እናመጣለን የሚደገሙትን ነገሮች። በዛ እንድትወስዱ ይፈልጋለሁ። እንግዲህ ይሄ የሆነ ነው የዘመኑ የሻቢያ ሰዎች፣ የዘመኑ የሻቢያ ጽምዶች ደግሞ ሌላ ነገር የሚሉን እንግዲህ እሱም ባይሆን ማውጫ ልጋብዛችሁ ድገመው ላላችሁኝ ያ 7 ደቂቃ ስለሆነ የሲሳይ ሌላ ጊዜ ዝርዝሩን ይዘን እንነጋገርበታለን። መንግስት ለራሱም ዲሞክራሲ ያልሰጠ በልህ ከየቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ ከኢትዮጵያም ጋራ ግንኙነታችን በውል ያልተለየ በሆነበት ሁኔታ በኢትዮጵያ ዲሞክራሲ ግንባታ ውስጥ ቤተኛ መሆን በብዙ መልኩ ተቀባይነት የለውም። ራቅ ብለህ ስታይ ደግሞ ኦፖርቹኒስትም ያስመስልሃል። ኢሳያስ የሌለበት የኢትዮጵያ ችግር ምን ኑሮ ነው? አሁን ኢሳያስ መልካም ሰው ቀይ ምንጣፍ ነጠፍለት፣ በረከት ደግሞ ወንጀለኛ ሆኖ እስር ቤት የሚገባበት። ይሄን ሌላም ቴሌቪዥን ላይ ተናግሬዋለሁ። እኔ አንድ መረጃ ቲቪ ወር እንደዚህ ያናግረኝና ይሄ አሁን ለኔ ግልጽ አይደለም።
ኢሳያስ ለኢትዮጵያ ዲሞክራሲ ግንባታ ለራሱም የሌለው ከኢትዮጵያም ጋር የተጣላ ሰው ለኢትዮጵያ ቀናዊ ሰው ከዛ ደግሞ በረከት እኔ አሁን በረከት ንጹህ ሰው ናቸው ወይም ለምን ታሰሩ የሚል አስተያየት ውስጥ አይደለም። ይሄ የት ላይ ነው የሚያስቀምጥህ? ለሌላ አልህና ግጭት በቂ የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው ሲባል እኔ አሁን ምንም እንትን አላገኝም ሲባል ሰማለሁ። አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ። የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቼዋለሁ አንድ ጊዜ አብረንም ሆነን ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው ብሎ ሲናገር ሰማለሁ። እኔ እሱን አሁን አይገባኝም። እውነት ንገረኝ ካልሽኝ ማለት ነው እኔን የምረዳበትን ነገር ካልሽኝ የኤርትራ መንግስት የራሳቸው መንግስት ነው። የራሱ ከኢትዮጵያ መንግስት ጋር የራሱ ከህወሓት ጋር የነበረው ያቻ ፉክክር አለው። ሪጂናል ሄጁሞኒ ሁለቱ እንትን ይላሉ። ህወሓትን እንደ ጁኒየር ያየዋል። የሻዕቢያ ሲኒየር ነኝ ብሎ ያምናል። የሚኖርበት ጂኦግራፊም የበለጠ ተፈላጊ ያደርገኛል ብሎ ያምናል። እንዲህ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።